ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። እንደዚህም አይነት ሴት አለች። ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውን በዊልቸር ነው፣ መናገርም አይችልም። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። ሰላም ሰላም፣ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በሶሻል ሚዲያ ላይ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከዛም ውስጥ እነዚህ ጥንዶች ተፋተዋል፣ እሱም የ16 ሚሊዮን ብር መኪና ይዞባት ጠፍቷል የሚለውን ወሬ በሰፊው ሰምተን ነበር። ወሬው እውነት ነው ወይስ ውሸት ነው የሚለውን አብረን የምናየው ይሆናል። ይሄን ጨምሮ ሌሎችም እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይኖራሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። Just give me my money. Yay! Just give me my money. Yay! Just give me money. Just give me money. Hatırlıyorum benim. Hatırlıyorum. Just give me money. Hatırlıyorum. ለዚህ ነው ህይወትን የማላምናት። Just give me money. ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። የኔ እናት አሳዘነችኝ እኮ። ጋሺን ጉራጌ ነው ወይ እላችኋለሁ። ጋሺ ምንድን ነው ያሉት? አይ አይደለም፣ ኤአይ ነው የጉራጌ እና ጋሺ የበቆሎ ነገርስ አንቺ ነሽ ያዝ ለቀቅ ታደርጋለሽ። አንዴ ከጀመርሽ በኋላ በደምብ ጠንክረሽ እንትን እኮ ነው። ዝናቡም ጠፋ እኮ። ይመጣል። ዝናብ አይደለም ወቅታዊ ስራ ነው። ስሪ እንዴ። ደግሞ ብዙ ሰዎች ከኛ ጋር መስራት የሚፈልጉ ካሉ እንትን ያርጉልን፣ ጻፉልን። አዎ ይጻፉልን። በቃ ቪዲዮአችንን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉልን። ፀጉር አሪፍ ነው ጋሽ ይላል። በጣም ያምራል። ፋዘር ይመቾት፣ የጉራጌ ኤአይ ይመቾት። ፋዘርዬ ይቅር ይበሉኝ፣ ስቅ ያለው ንብረቴን አላለም። ለምን የእሳት ማጥፊያ መኪና አታመጣም ነበር? እሱ አይሻልም? ፕሊዝ ፕሊዝ፣ ሴቶች ንብረታችንን በስርዓት ያዙት፣ ካልሆነ እንወስደዋለን። እንደዚህም አይነት ሴት አለች። ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውን በዊልቸር ነው፣ መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበረ። ትውቃቸውም ወደ ፍቅር አድርጎ ከህመሙ እንኳን ሙሉ በሙሉ ሳያገግም በትዳር ለዛውም በስርዓተ ተክሊል ተጋብቷል። በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። ይሄ ነገር በኢትዮጵያ የመሰላችሁ ብዙዎቻችሁ አላችሁ። ነገር ግን
ይሄ ጋብቻ የተደረገው በኤርትራ አገር ነው። ልጁ የሳይክል ተወዳዳሪ ነበረ። ነገር ግን አደጋ ይደርስበትና ፓራላይዝድ ይሆናል። ነገር ግን ይቺ ድንቅ ሴት እንዴት እንደምትንከባከበው ተመልከቱ። አውዳ አጂ ከውዝ ቀለለ ነገር ካሱ ትምትፋት ሆነሃ ማዓሙ ይحግዘኒ ማሲ ወላ ይብለ ይሄ ደግሞ የጋብቻቸው ቀን ነው። በእውነት እንደዚህ አይነት ሴት ወይም ሚስት ያገኛችሁ ወንዶች ሎተሪ እንደደረሳችሁ ቁጠሩት። የኑሮ ውድነቱ በዚሁ ከቀጠለ እንደዚህ ነው የሚፈጠረው። 4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ እኔ ምስክር እናቴ ዘይቱን በገዛ እጇ ፈርማ በገዛ እጇ ስትቀበል በአይኔ በብረቱ አይቻለሁ። ቻፓውን አይታችኋል? እንዴት ነው ሴቶች ይበቃል እንዴ? ባለ 5 ሊትር ዘይት ለ4 ወር ነው ያለው። እንግዲህ እሱ ይበቃል እንዴት ነው? ኮሜንት ላይ እስቲ። እዚህ ጫማ ረስታ ሄደች ልጅሽ። እኔ የምላችሁ ምንድነው ልጆች ምግብ አይበሉም እንዴ ከቤት? ምንድነው? ኧረ በእናትሽ አንድ እንጀራ ገዝቼ ሳልፍ ተሰብስቦ ለምን ትልካላችሁ? ከመቆጠብ እኔ ቤት ኪራይ የምሰጠው እኮ በሱ እኮ አዝቤዛ መግዛት ትችሉ ነበር። ደግሞ ወደኔ አትላኩ። እውነት እንዴ እኔ አንድ እንጀራ ገዝቼ ሳልፍ ከአምስቱ ጋር በልቼ ለነሱም ጥሩ አይደለም እንዴ? ለምንድን ነው የምታስገባቸው አንተ? አይ ተልኮ እንደመጡ እኮ አውቃለሁ። ማን ነው የላካቸው? ይሄ ያሟል እንዴ? ከመቆጠብ እናንተ ለልጆቻችሁ ኑሩ። የእውነት እኔ እኮ አንድ እንጀራ በምን ገዝቼ እንደምበላ እኮ አውቃለሁ። ኧረ በስማም ይሄማ ነገር ነው። ለራስ ጠርታቸው እንደዚህ ትላለህ። ወይ መስራት ካልቻላችሁ ሰው ቅጠሩና ለነሱ ይሰራ። እውነት አትቆጥቡ። እሺ ይብሉ እንዴ ልጆች ካልበሉ የምንቆጣው ይጂ በቃ። ኧረ አንተ ራስህ ሂድ። ምን አይነቱ ነው ይሄ? ባይዘዊ ይሄ ነገር ሪያሊቲ ነው። የአከራይ ልጆች ተከራዮችን በጣም ነው የሚረብሹት። ስለዚህ ይሄን ቪዲዮ ለአከራዮች ላኩላቸው፣ በሲስተም ንገሯቸው። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። አንዱ ሹፌር በኮሜንት ላይ ጠላቶቻችን እናንተ ናችሁ፣ በእናንተ ላይ ሰይፍ ይሰካ አላለም። በርዶኛል እባክሽ ሻይ ጋብዥኝ ብለህ እሺ የምትልልሽ ካገኘሽ ትበላለህ። በጣም ቀላል ጥያቄ። ሞክራ በቃ ካሜራ አለ ለሽልማቱ ምናምን ማለት አይቻልም። በእናትሽ በጣም ስለበረደኝ ነው። የራስን ምክንያት ፍጠር፣ ሊያሳምንልኝ ይችላል የምትለው ግን ብርድ ስለሆነ የሚለውን አካተ ሻይ ልጠጣ ፍቃደኛ ከሆነች ልጋብዝህ እሺ ትበላለህ። መልካም ነው። ሰላም እንዴት ነሽ? አንዴ ላወራሽ ፈልጌ ነበር። አንድ አውሪኛ ስሚ። በርዶኝ ነበር በእናትሽ ሻይ ጋብዥኝ። በርዶኝ ነበር ሻይ ጋብዥኝ። ጋብዛለሁ ያልጋብዝም አትይኝ። መች ልደውልልህ? ኧረ ነይ ሳሪ ጋብዥኝ። ሰላም እንዴት ናችሁ? አንድ ጥያቄ ልጠይቃችሁ። በርዶኝ ነው ሻይ ጋብዥኝ። በርዶኝ ነው ሻይ ጋብዥኝ። በርዶኝ ሻይ ጋብዥኝ። ሻይ ጋብዥኝ በርዶኝ ነው። ኧረ ተይ ሁለት ጥሎት ይሉ። ሰላም ነው እናቴ? ኧረ ናቲ እንዴት ነሽማ? ደህና ነሽ? አንዴ ልጠይቅሽማ። በርዶኝ ነው ሻይ ጋብዥኝ። ሰላም እንኳን ሊሉ ወይ በቃ ልጋብዝሽ ነኝ። እንዴት ናችሁ? ሰላም ናችሁ? አንዴ አውሪኝ ቁምና አንዴ አውሪኝ። ፍቃደኛ ሆነዋል። አንዴ በርዶኝ ነው ሻይ ጋብዥኝ።
በርዶኝ ነው። እኔ አላስኩኝ በርዶኝ ነበር። ሻይ ጋብዙኝ እኮ በርዶኝ ነው እናት በርዶኝ ነው እና ሻይ ጋብዙኝ። ከሰልነኝ ስራ ዩአር ኖርማል በቃ ሰራለሁ። ዛሬ በርዶኝ ነው ማለት ነው። ሰላም ናችሁ? እንዴት ናችሁ? አንድ ጥያቄ ልጠይቃችሁ። ሻይ ጋብዙኝ በርዶኝ ነው። አቤት ጭካኔ፣ አቤት ጭካኔ፣ አቤት ጭካኔ! ምን አለበት አንዳችሁ ብትጋብዙት? ይሄኔ እኮ ቀሚስ ለባሽ ቢሆን ባንዴው ነበር የምትጋብዙት። ከ2 ወር በፊት አንድ አነጋጋሪ ጋብቻ እዚሁ ኢትዮጵያ ውስጥ ተፈጽሞ ነበር። የ55 ዓመቷ የአሜሪካ ዜግነት ያላት ኢትዮጵያዊ ሮዛ የምትባል እንዲሁም የ25 ዓመት ከድር የተባለ ወጣት ጋብቻቸውን ፈጽመው ነበር። አነጋጋሪው ሰርግ የአሜሪካ ዜግነት ያላትንና የ55 ዓመቷን ሴት ያገባው የ25 ዓመት ወጣት በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ሴቷ ሮዛ ትባላለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገሩንና ጉዳዩ ጥያቄን መፍጠሩን በመመልከት ከድር ለጉዳዩ መልስ የሰጠ ሲሆን አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ሲልም እንግዲህ ምላሽ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገ ድበው አሳይተውናል፣ አስተምረውናል። እናንተ በጉዳዩ ላይ ምን አይነት ምልከታ ወይንም ደግሞ ሐሳብ አላችሁ? ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። እንግዲህ የነዚህ ጥንዶች ጋብቻ በወቅቱ እጅግ በጣም አነጋጋሪ ሆኖ ነበር። አብዛኞቻችንም ይህን ዜና ሰምተን ይሄ ፍቅር የእውነት ነው ወይ ብለን ስንጠይቅ ነበረ። አንዳንድ ወንዶች ደግሞ ካለብህ ችግር አይበልጥም በርታ ወንድማችን በማለት ወንዱን ሲያበረታቱት ነበር። በሴቶች በኩል ደግሞ ይሄ ሰውዬ የቀረበች ለገንዘብሽ ነው፣ የአሜሪካ ዜግነት ስላለች ነው በማለት መክረዋታል። ነገር ግን ጥንዶቹ እኛ ስንዋደድ የቀኑብንን ተጋብተን አስቀናናቸው በማለት ተናግረው ነበር። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ውይ ደስ አይልም በጣም ወይ ገርፋ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አይደለ? ጨርቃቸውን ጥለው እስኪሄዱ ድረስ ታንኪ በጣም አፈቅርሻለሁ። እኔ እናት ውድድ ነው የማደርግሽ። እኔም አባት ሰሞኑ እነዚህ ጥንዶች ተለያይተዋል። ባሏ የ16 ሚሊዮን ብር መኪና ከገዛችለት በኋላ መኪናውን ይዞ ጠፍቷል የሚል ወሬ በስፋት እየሰማን እንገኛለን። ነገር ግን እነዚህ ጥንዶች አልተለያዩም፣ ወሬው የውሸት ነው። እኔ በበኩሌ ቼክ ለማድረግ ሞክሬ ነበረ። ጥንዶቹ አሁንም ቲክቶክ ላይቭ ላይ አብረው ፈታ ዘና እያሉ ይገኛሉ። በሌላ በኩል ደግሞ ብዙ ተከታይ ያለውና ታማኝ መረጃዎችን ፖስት በማድረግ የሚታወቀው ጉርሻ ፔጅ ይሄንንም አረጋግጦታል። ፖስቱን እዚህ ጋር ማንበብ ትችላላችሁ። በጣም የሚያስገርመው ነገር ደግሞ እነዚህ ጥንዶች ከተጋቡ ገና በ2 ወር እንደዚህ አይነት ወሬዎች መሰማት ከጀመሩ ይሄ ትዳር ምን ያህል ይቆያል የሚለው ነገር በጣም አሳሳቢ ነው። እኔ አይቼው በጣም የገረመኝን አንድ የዮኒ ማኛን የወሬ ሱስ ላሳያችሁ። ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን በአንቺ ጉዳይ። ጃንዬ እንመለሳለን። እንግዲህ እንደተመለከታችሁት ዮኒ ማኛ ላይቭ ላይ ከሌላ ሰዎች ጋር እያወራ ነበረ። ነገር ግን ይሄን ዜና በኮሜንት ከነገሩት በኋላ እንመለስበታለን ይሄማ ጥብስ ነው በማለት ከላይቭ ወርዶ ወደ ዜናውን ለማየት ሄዶ ነበረ። ይሄ በጣም አስገርሞኛል። Yeah.
ይህ ድምፃዊ የሚገኘው በቅሊንጦ ማረሚያ ቤት ሲሆን ነገር ግን በጣም ድንቅ ችሎታ ያለው ልጅ ነው። አንድ ጊዜ አጨብጭቡለት። የዛሬው ቪዲዮ ይህን ይመስል ነበር። በሌላ በተሻለ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።